አንዳንድ ቦታዎች ሰውን በፈገግታ ይቀበላሉ፣ ባህላቸውን ብቻ አያሳዩ፣ እንደ ቤትህ እንዲሰማ ያደርጉሃል። ወደ አርባ ምንጭም ስንመጣ የምናየው ተፈጥሮ ብቻ ይሆናል ብለን አስበን ነበር፣ ግን ከዛ በላይ አገኘን። እዚህ ቦታ ያለው ሰላም፣ የሰዎቹ ፈገግታ እና ባህላቸው ልብን የሚነካ ነው። አርባ ምንጭ በተፈጥሮዋ ብቻ አትታወቅም፣ በሰዎቿም ትታወቃለች። ሐይቆቿ፣ አረንጓዴ ውበት፣ የንፋሱ ለስላሳ ድምፅ፣ ሁሉም ነገር ሰውን ያረጋጋል። ግን ከሁሉም በላይ የገረመን የሰዎቹ አኗኗር ነበር። ከዛም ወደ ዶርዜ ቪሌጅ ተጓዝን። የዶርዜ ህዝብ ማለት ባህልን እስከ ዛሬ ጠብቆ የኖረ ማህበረሰብ፣ የሚያስደንቁ ቤቶቻቸው፣ በእጅ የተሰሩ ሽመናዎቻቸውና ቀላል ግን ውብ የሆኑ ኑሯቸው፣ ቤቶቻቸውንም ስናይ እያንዳንዱ ቤት ታሪክ ያለው ይመስላል። የዶርዜ ባህል ከሚያስደንቁ ነገሮች አንዱ ምግባቸው ነው። በተለይ ቆጮ፣ በእንሰት የሚዘጋጅ ባህላዊ ምግብ። ቆጮን የሚያዘጋጁት ሂደት ራሱ ባህል ነው። ከእንሰት ተክል ጀምሮ እስከ ምግብ ድረስ ያለው ሂደት ትዕግስት፣ ልምድ እና ባህልን ይጠይቃል። እዚያም ተቀምጠን ቆጮ ስንቀምስ ምግብ ብቻ አልነበረም፣ የአካባቢው ታሪክና ኑሮ እየተማርን ነበር። ሌላ የሚያስደንቀውን ባህላቸውን ደግሞ ልንገራችሁ። አረቄ የሚያዘጋጁበት መንገድ ነው። የሚያቀርቡበት ሁኔታ ሁሉ የባህላቸው አካል ነው። በቀላሉ መጠጥ ብቻ አይደለም፣ እንግዳንም የሚቀበሉበት፣ አብረው የሚቀመጡበትና ወግ የሚነጋገሩበት ባህላዊ ልምድ ነው። እዛ ያገኘናቸውም ሰዎች ቀላል ነበሩ፣ ግን በጣም ሞቅ ያለ ልብ ነበራቸው። አንዳንድ ጊዜ ደስታ በትልቅ ነገር ውስጥ አይገኝም፣ በቀላል ኑሮ፣ በፈገግታ እና በሰላም ውስጥ ነው። ይህ ጉዞ የተፈጥሮ ውበትን ብቻ አላሳየንም፣ ሰዎች ባህላቸውን እንዴት እንደሚጠብቁ፣ ቀላል ኑሮ ውስጥ ምን ያህል ሰላም እንዳለ አስተምሮናል። ያው ኢትዮጵያ ደግሞ በጣም ብዙ የማናውቃቸው ታሪኮች አሏት። እያንዳንዱ ቦታ የራሱ ባህል፣ ታሪክና ውበት አለው። አንዳንድ ጉዞዎች ሲያበቁ እንኳን በልብ ውስጥ ይጥላሉ። በሌላ ጉዞ እስከምንገናኝ ሰላም። ምድሬ ካልሲድስ አባ ጫሞ ሙሌ ወልቀማ ድሬ ወጋዬ ድሬ ውርስ ሽሽሬ ውርስ መስሬ አይሲካሞ ኮፋ አይሲ ላንክ በላንክ ሎይ ኩምሬ ግዶ ገልሽ ሴሎይ መስሬ አይሲካሞ ኮፋ አይሲ ኑድሬ ጋሞ ኮፋ ኦይታ አርባ ምንጭ ይላል ጉራ